ኦኬ የአሁኑን ፕሮግራምን ደግሞ አሁን ጀምራለሁ። ፈያ ብያለሁ። ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ፈያ ብያለሁ። ዛሬ አሁን ደግሞ የምናየው ከዚህ በፊት በነበረው ክፍለ ጊዜ ስለ ዲፍቶንጎች አይተን ነበር፣ ስለ ቫወሎች አይተን ነበር፣ ስለ ኮንሶናንት ኮምቢኔሽንስ ኦፍ ኮንሶናንት ሳውንዶችን አይተን ነበር። ከዲፍቶንጎች ሶስቱን አላየንም ነበር። ስለዚህ እነዚህን ሶስት ዲፍቶንጎች እንዴት ነው የምናነባቸው? እንዴት ነው ፕሮናውንስ የምናደርጋቸው? ፕሮናንሲዬሽናቸው እንዴት ነው? ይሄን እናያለን። ቼንጅ ኦፍ ፕሮናንሲዬሽን ኦፍ ኤፕሲሎን ኢን the three diphthongs አልፋ ኤፕሲሎን፣ ኤፕሲሎን ኢፕሲሎን and ኢታ ኢፕሲሎን እንዴት ነው ፕሮናውንስ የምናደርጋቸው? አው ነው ምንል? አፍ ነው? አብ ነው? ኤው ነገር ነው? ኢው ነገር ነው? እንዴት ነው? ምንድን ነው? እንዴት ነው ስናነበው? ይሄን የዚህን ሩል ነው የምናየው። ከዚህ በፊት ግን እስኪ እስካሁን ያየናቸውን ስለ ዮታ ብዙ ነገር ተነጋግረን ነበር አይደል? ቴል ኦፍ ዮታ አይ እያልን እንዴት ዮታ የብዙዎቹን ቫወሎች ድምፅ እንደወረሰች በጦርነት በምን አድርገን ሂስትሪካል ሴቲንጉን ሂስትሪካል ፕሮሰሱን እንዴት እንደነበር ለማየት ሞክረናል። ጥንት እንዲህ ነበር፣ ከዛ እንደዚህ 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 ሆኖ ተቀየሩ። መጀመሪያ እንደዚህ ሎንግ ቫወሎች ነበሩ፣ ከዛ ግን በቃ ወደ ሾርት ቫወልስ እና ቶታሊ ወደ ኢ ድምፅ ወደ ዮታ እንዴት ድምፅ እንደመጡ አይተን ነበር። እስኪ እንግዲህ ከዚህ በፊት ያየናቸው ማለት ከዚህ በፊት በነበሩ ትናንትና ማለት ነው ባየን ጊዜ እነዚህ ቫወሎች ነበሩ ያየናቸው ቫወሎች። በአብዛኛው ግን ምን ሆነዋል? ወደ ኢ ድምፅ ሄደዋል። ዲፍቶንጎች ወደ ኢ ድምፅ ሄደዋል። እግዚአብሔር ያሳያችሁ። ስድስቱም የኢ ድምፅ ወደ ዮታ ድምፅ ተቀይረው ነበር። ማን ነበረች የቀረችው? አልፋ ነበረች የቀረችው። ሌሎቹ ግን ተነካክተው አልፋና ኢዮታ ግን የምን ድምፅ? ኤ ድምፅ፣ አ ሳይሆን ኢ ሳይሆን ኤ ድምፅ እንደያዙ አይተን ነበር። እና ይሄንን ፕሮሰስ ይሄን በጦርነት በትግል በፋይት በምን በብዙ ነገር ለማየት ሞከርን፣ በተረት አስመሰለን ማለት። ከዛ ይሄንኑ ነገር ከየት ጀመረ ነው ያለው? አሁን ሞደርን ግሪክ ላይ ኖ። መቼ ነበር ያልነው? ጥንት እዛው ክላሲካል ፔሪድ ላይ ጀምሮ ኢቭን ከኮይኔ ግሪክ ከኪኒ ግሪክ እንኳን በፊት ጀምሮ ስንል ነበር። እስኪ አንድ ነገር ከትግሉ ውስጥ ይሄ የጦርነቱ ምኑ እያልን ያስመሰልነው እንትን ውስጥ አንድ ምሳሌ እስኪ እንጥቀስ። ይሄን ምሳሌ ምንድን ነው የምንጠቅሰው? ክራቲለስ 4:18 ሲ የተባለን አንድ የመጽሐፍ ክፍል እንግዲህ በ1578 የታተመ በዚህ ሰው የታተመ አንድ ፔጁም ራሱ 1578 ፔጁ ራሱ ዓመተ ምሕረቱም 1578 የሆነ እና ፔጅ 418 ሴክሽን ሲ ላይ የሚገኝ አንድን ነገር እናያለን። ይሄ መጽሐፍ ስለምንድን ነው? ፕላቶን ምንበል ግሪክኛ ስሙ ፕላቶን ነው። የፈላስፋው ፕሌቶ ስሙ ፕላቶን ነው። ስለዚህ ፕላቶን ምላለሁ፣ ፕሌቶን ምላለሁ፣ ብቻ ፈላስፋው ፕሌቶን ነው እያወራን ያለ ነው።
አሁን ፕሌቶ የማን ተማሪ ነበር ብለን ነበር? የሶቅራጥስ ተማሪ ነበር። የምን ያህል ጋፕ? ወደ 30 ዓመት ያህል ጋፕ አላቸው በሶቅራጥስ እና በፕላቶ መካከል ወደ 28 ምናምን ነው፣ ግን ፊገር በደንብ እንትን እንዲለን የ30 ዓመት ጋፕ ነበራቸው። ስለዚህ በ30 ዓመት ይበልጠው ነበር በእድሜ መምህሩ ሶቅራጥስ ማለት ደቀ መዝሙሩ፣ እሱ ደቀ መዝሙር ሆኖ ማለት ነው የሶቅራጥስ እና ተማሪ በነበረበት ጊዜ ደቀ መዝሙር በነበረበት ጊዜ ሶቅራጥስ አይጽፍም ብለናል፣ አይጽፍም ነበር። ነገር ግን የእሱን ጽሁፎች ማን ነው አንዱ ጽፎልን የምናገኘው? ፕላቶ ነው። ስለዚህ ፕላቶ ምን ነገር እንትን አለልን? አንድን ነገር ስለ ሶቅራጥስ፣ ክራቲለስ ስለተባለ ሌላ ፈላስፋ፣ ኤርሞጌንስ ስለተባለ ሌላ ፈላስፋ ስለ የላንጉጅ ክርክር ነበር። ሶቅራጥስ ምን ሆኖ? እንደ ዳኛ ሆኖ ማለት ነው፣ እንደ ሪፌሪ ሆኖ። ምን አይነት ሪፌሪ? በቃ ዲስራፕቲቭ ሪፌሪ ሆኖ፣ ኢንቨስቲጌተር ሆኖ ሁለቱን ያከራክራል። የሁለቱን ሀሳብ እንትን ይላል። የሁለቱ ፈላስፎች ማለት የተለያየ ሀሳብ ነው ያላቸው። ይሄኛው ላንጉጅ በቃ የኮሚኒቲ የህዝቦች ኮንቬንሽን ነው። በቃ ዛሬ ለምሳሌ ዳቦን ነገ ኬክ ብለው ከተስማሙ ኦልሬዲ ያ ቃል በቃ ይጸናል። የዚህ አይነት ስለዚህ የአግሪመንት ነገር የኮንቬንሽን ነገር ነው የሚል ነው። ክራቲለስ ደግሞ ኖ ኖ ኖ ኖ፣ እሱ በቃ ኤግዛክትሊ ዘ ኦፖዚት። ምንድነው አርጊመንቱ? ምንድነው? ላንጉጅ ኢዝ ኢንሄረንትሊ ኔቸራል ነው የሚል። አሁን የፈለገውን ነገር ይሁን፣ ይሄም ፈላስፋም ሌላም ይሁን፣ ይሄም የፈለገውም ነበር ይሁን፣ አርጊመንቱን ምኑን አልፈልግም። ሶቅራጥስ ግን አንድ የጻፈው ነገር አለ፣ የተናገረው ነገር ማለት ስለ እነሱን ሪፌር የሆነው እንትን ሲል አንድ የተናገረው ነገር ነበር። ኢንተረስት እዛ ላይ ነው። ያ ሴክሽን የት ይገኛላል? እዛ የፕሌቶን ወርኮች በሙሉ በ3 ቮሊዩም ጠርዞ በ1578 ዓመተ ምህረት 1578 ፔጅ የያዘ ጥራዙ 418 ገጽ ሴክሽን ሲ ላይ ይሄ ነገር ተጽፎ እናገኛለን። ሶቅራጥስ የተናገረው ንግግር ነው ይሄኛው። የሶቅራጥስ ንግግር ነው። ማን እንደጻፈው? ፕሌቶ እንደጻፈው። በመቼ ነው? ሞደርን ፔሪድ አይደለም፣ ኪኒ ፔሪድም ላይም እንኳን አይደለም፣ እዛው ክላሲካል ፔሪድ ላይ ምንድን ነው የምናገኘው? ይሄ ጽሁፍ የሚለው አሁን ማንበብ ጀምረናል አይደል? ኒን ደ አዲ። አሁን የዚህን አዲ ብዬ አነባበቤን በኋላ እንትን እንላለን፣ ወይንም ከዚህ በፊት ያለውን ቪዲዮ አይታችሁ ከሆነ ኦኬ፣ አሁን ይገባቸዋል። ሜንቱ አዮታ ኤ ኢታ ሜታስትሬፎሲን። ኦኬ፣ እናየው ምን እያለ ነው? ናው ኑን ናው ኢን the place of iota iota they substitute either ei or eta. imagine ተረቱ ላይ ያነሳ ነው እንትን ኦልሬዲ እነማንም ፐርሲቭ አድርገውታል ራሳቸው እነዚህ በጊዜ የነበሩት ፈላስፎች ማለት ክላሲካል ፔሪድ ላይ የነበሩት ፈላስፎች ኦልሬዲ ይሄን ጦርነት ይሄን እንደውም መጽሐፉን በእንግሊዝኛ እንትን ስለው ማለት የዚህን ሴክሽን ምናምን እንግሊዝኛውን ትርጉም እንትን ሳየው ኦልሬዲ ባትሉን በደንብ በቃ እንትን የሚለን በእነሱ ጊዜ እንዴት እንደዚሁ እንደሆነ በተለይ ሶቅራጥስ እንትን እንዴት በቃ ዮታ እንዴት አይነት ለውጥ እንዳካሄደች ምናምን አይነት ሁሉ ብዙ ኢንተረስቲንግ ነገር ያነሳል። አሁንም ይሄ ስለ ዮታ ምናምን ስናነሳ እስካሁን ስንነጋገርባቸው የነበሩት ነገሮች በሙሉ እንዴት ሂስትሪካሊ ትሩ እንደሆነ ለማሳየት ፈልጌ ነው ይሄን ያነሳሁት።
Okay, change of pronunciation of epsilon in the remaining three diphthongs ያላየናቸው three diphthongs አሁን ትዝ ይላችኋል። ትናንትና በቀደም ነው ስለ ቮይስድ ኮንሶናንት እና ስለ ቮይስለስ ኮንሶናንቶች ያነሳን። ምንን እንትን ብለን ጉሮሮአችን በመያዝ የተወሰኑ ኮንሶናንቶችን አተር ስናደርግ ስንናገር ይሄ ጉሮሮአችን ቮካል ኮርዳችን ይርገበገባል። በቮይስለሶቹ ጊዜ ግን አይርገበገብም። በቮይስለሶቹ ግን አይርገበገብም። በቫወል እና ቮይስድ በሆኑ ኮንሶናንቶች ግን ይርገበገባል። አሁን ሁሉንም ሰባቱንም ቫወሎች ጥሩ ጉሮሮአችሁ እንደዚህ ይዛችሁ ጉሮሮአችሁ ይርገበገባል። ቮካል ኮርዳችሁ ይርገበገባል። ቮይስድ ኮንሶናንት የሚባሉትን እንደዚህ ብግድ ርዝዥ ምናምን ያልናቸው እነሱንም ስናወራ ይርገበገባል። ይሄን አክቹዋሊ በእጃችሁ እየነካችሁ በቀደምና ትናንትም እንዳልኩት በእጃችሁ እየነካችሁ ቼክ ማድረግ አለባችሁ። መርሳት የለባችሁ። ቮይስድ ያልናቸው እነማንን ነው? ብግድ ዝልምንር እነዚህ በሙሉ ጉሮሮአችሁን ይዛችሁ እነዚህን ብትጠሩ ብግድ እንዴት ይርገበገባል። እነዚህን ስትጠሩ ግን አይርገበገብም። እነዚህን ስትጠሩ ግን አይርገበገብም። ጉሮሮአችሁም ቮካል ኮርዳችሁ የሚርገበገበው እነዚህን ስትጠሩ ነው። እነዚህንና ማንን? ቫወሎችን ስንጠራ ነው። ኦኬ፣ ስለዚህ ይሄ ነው እኛን ጋይድ የሚያደርገን ጠሪዎቹን ሶስቶቹን እንትን ለማለት እነዚህን ሶስቶቹን ማለት ይሄን ፕሮናውንስ ለማድረግ ማንም ይመራናል? ቮይስድ የሆኑትና ቮይስድ ያልሆኑት እንትኖች ከነዚህ ጋር ሲከተሉ ቮይስድ ከተከተለ ቪ አቭ ይሆናል ማለት ነው። ቮይስድ ከተከተለ ቮይስለስ ከተከተለ ግን ፍ። ስለዚህ አቭ የሚሆነው ቫወል እና ቮይስድ ከተከተሉ አቭ። ይሄ ምን ይሆናል? አቭ። የስ ኢቭ ኤቭ የስ ኢቭ አቭ ኤቭ ኢቭ ኮንሶን ማን ነው? ቮይስድ እና ቫወል ከተከተሉ። ቮይስለሶች ከተከተሉ ክ ነት ምናምን ከተከተሉ ፍ ይሆናል። ስለዚህ ይሄ ምን ይሆናል ማለት ነው? አፍ። ኤስ ኤፍ ኤስ ኢፍ። ቮይስለሶቹ ከተከተሉ ለስላሳዎቹ ከተከተሉ ለስለስ ይላል ቃሉም ኤፍ ይሆናል። አርዶቹ ከተከተሉ አርድ ይሆናል ቪ ይሆናል። በቃ ዲስ ኢዝ ዘ ሩል። አሁን እዚህ ላይ መርሳት የለባችሁም። ምንን ነው ማስታወስ ያለባችሁ? በቃ ቮይስድ የሆኑት እና ቮይስለስ የሆኑትን ማስታወስ ነው። እነዛን ሶስት ዲፍቶንጎችን ፕሮናውንስ ለማድረግ ማለት ነው። በቃ ይሄን አሁን ያነሳነውን ማለት ነው። አቭ ወይንም ኤቭ ወይንም ኢቭ የሚሆነው መቼ ነው? ቮይስድ ኮንሶናንቶች እና ቫውልስ ሲከተሉ ቪ ድምፅ ይይዛል። ቮይስለስ ከተከተለ ግን ኤፍ ድምፅ ይይዛል። ኦኬ፣ ምሳሌ ነይ። ምሳሌ አሁንም ይህንንም ሀሳብ በቴብል መልክ ሰመራይዝ ሳደርገው ነው። ቮይስድ የሆኑት ናቸው እነዚህ ሁሉም ቮይስድ የሆኑት። ቫውልም ራሱ ምንድን ነው አልን? አሁን ቫውልስም ራሱ ቮይስድ ስለሆነ ጉሮሯችን ይዘን ቫውልስን ብንጠራ ይርገበገባል። ስለዚህ እነዚህ ምን ይሆናል? በሙሉ ቭ ድምፅ ያስከትላሉ። ይሄ አቭ ኤቭ ኢቭ ይሆናል ማለት ነው። ቮይስለስ ከተከተሉስ ነኬ ነፕ ት ህ ፍ ፍ ስ ስ ስ እነዚህ ቮይስለስ ከተከተሉ ግን ኤፍ ይሆናል፣ አፍ ይሆናል ማለት ነው። አፍ ኤፍ ኢፍ ይሆናል ማለት ነው ሁሉም። ስለዚህ መሰረቱ ማን ነው? ቮይስድ እና ቮይስለስ መሆኑን ቼክ ማድረግ ነው ማለት ነው። ስለዚህ እስኪ በምሳሌ እንይ። እዚችን ቃል እናያት። ማነች የተከተለች? ከዲፍቶንጉ ቀጥሎ ቲ ነች።
ቲ ምንድን ነች? ቲ ቮይስለስ ነች አይደል? ስለዚህ አፍቶስ ይሆናል ማለት ነው። አያችሁ? አፍቶስ አፍቶስ። ለምን ኤፍ አልን? ለምን ኤፍ አልን? ከዲፍቶንጉ ቀጥሎ ያለው ቮይስለስ ኮንሶናንት ስለሆነ አፍቶስ። እሺ ከዚችኛዋ አሁን ደግሞ ይችኛዋ ዲፍቶንግ ቀጥሎ ማን ነው ያለው? ሂ ቮይስለስ። ስለዚህ ኢፍ ሃሪስቴዮ ኢፍ ሃሪስቴዮ ኢፍ ሃ ኢፍ በቃ እንድታይሉኝ የፈለኩ ማንን ነው? ኢፍ ኦኬ። እዚህስ ሲ ሲ ሲ ምንም እነዚህም ሁሉ ስሞል ሶፍት ናቸው። ስለዚህ ኢፍ ሲ ሴን ኢፍ ሲ ሴን። ይሄኛውስ ኤል ተከተለ። ኦኬ ልር ምን ስንል ግን ምንድን ነው የሚሆነው ማለት ነው? ይሄ ሃርድ ነው የሚሆነው። ስለዚህ ስለሚርገበገብ አብሊ እንላለን። አሁን አያችሁ እዚህ ላይ ኤዩ ኤል ስለተከተለ አብሊ፣ ቲ ስለተከተለ ግን አፍቶሳል። እዚህ ላይ አፋል፣ እዚህ ላይ ግን አቫል። አያችሁ እዚህ ላይ ምን አለ? አፍ አለ። እዚህ ላይስ አቭ አለ። ለምን? የተከተለው ኤል ስለሆነ፣ ኤል ሃርድ ስለሆነ፣ ሃርድ ማለት ቮይስድ ስለሆነ ማለት ነው። እሺ አሁንም ኤል እዚህ ላይ ይላል። አሁንም ኤል እንዴት ነው የምናደርገው? ኢቭ ኢቭሎጌዮ ኢቭሎጌዮ ኢቭሎጌዮ። ስለዚህ ከሶፍት ከተከተለ ኤፍ፣ ቮይስድ ሃርዱ ከተከተለ ቭ። እዚህኛውስ ማን ተከተለ? ከዚህ ይሄ ዲፍቶንግ ነው። ይሄ ካጠገቡ ግን ማን ተከተለ? ቫውል። ቫውል ምንድን ነው ብለናል? ኦል ቫውል ሃርድ ናቸው ብለናል አይደል? ቮይስድ ናቸው። ስለዚህ ኢቫንጌሊዮን ኢቫንጌሊዮን ኢቫንጀሊስት ነው የምንል አይደል? አያቸው እንግሊዝኛውም እንኳን ትክክለኛውን ድምፅ ተከትሎ ነው የሄደው። ኢቫንጀሊስት ስንል ኢቫንጌሊዮን አልን። ስለዚህ ምንድን ነው ወንጌል ምናምን ስንል ኢቫንጌሊዮን። ለምን? አልፋ ነች እቺ። መሰረቱ ምንድን ነው? ቮይስድ ቫውልስ ቮይስድ ነው። እነዚህ ብግድዝል ምንር ቮይስድ ናቸው። ስለዚህ እነዚህ ቪ ያሰኛቸዋል። አሁን ግልጽ መሰለኝ ሀሳብ። አሁንም እንደገና ሌላ ምሳሌ መሄዳችን ነው። አብሊ፣ አፍቶስ፣ አብሪዮን። ይህን በሙሉ ምሳሌዎቹ ነው ያቸው። ምሳሌዎቹ በሙሉ ምንን ያሳዩናል? ሃርድ ከሆነ ማን ነው? ቮይስድ ከሆነ ቭ እናደርጋለን። ኢቭሎጊያ ኢቭሎጊያ ለምን? እዚህ ላይ ትራንስሊተሬት አድርጌዋለሁ። ኢቭሎጊያ ለምን? ኤል ሃርድ ቮይስድ ስለሆነች። እዚህኛዋ ግን ኢፍ ሃሪስቲያ ኢፍ ሃሪስቲያ ለምን? ይቺ ሂ ስለሆነች ኤክስ ምን ስለሆነች? ሂ ኤክስ የምትመስለው የእንግሊዝኛ ኤክስ፣ የግሪኩ ግን ሂ ሶፍት ስለሆነች ኢፍ ሃሪስቲያ። ኢቫንጌሊዮን ለምን? አልፋ ቫውል ስለሆነች ኢቫንጌሊዮን። ይሄኛውስ ኢቭሎጊሴን ኢቭሎጊሴን ኢቭሎጊሴን። ይህስ ኒክሳኔ ኒ ወይስ ምን? ሶሪ ኒ አይደለም። ይችኛዋ ምንድነች? ኢፍ ማነው? ሲ ሶፍት ነች፣ ሃርድ ሶፍት። ስለዚህ ኢፍ ካኔ ኢፍ ካኔ ኢፍ ሲሴን ኢፍ ሲሴን ለምን? ሲ። ስለዚህ ዋና መሰረታችን ብቻ ምን መሆን አለበት? ቮይስለስ ከሆነ ፍ፣ ቮይስለስ ሶፍት ከሆነ ፍ፣
ቮይስድ ሃርድ ቫውል ከሆነ ቭ። ስለዚህ እነዚህን ቫውሎች ለማንበብ ዲፍቶንጎች ለማንበብ ከነሱ በኋላ የሚከተለውን እንትን ማየት ይጠበቅብናል ማለት ነው።